የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ውክልና ሰጥቶኛል የሚል ጀብራሪ መጥቶ አይተነዋል። ቀጠለና ጠቅላይ ሚኒስትሩ ሀገሪቷን እንዳስተዳድር ውክልና ሰጥቶኛል 10 ሚሊዮን 45,000 ዶላር የሚያወጣ ዳይመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ለእስራኤል ዳንሳ ጸልይልኝ ብሎ ዳይመንዱን ይሰጠዋል። አምኜ ነው ዳይመንድ አምጣ ስለኝ ይሰጠውት። ሁሉንም ምዕመናን ተንበርከኩ ይላቸዋል። ጸልየው ሲነሱ ዳይመንዱ እጁ ላይ አልነበረም። እስራኤል ዳንሳ ሰይጣን ወሰደ ነው ያለ። በቃ ስለ ዳይመንድ ጉዳይ ዛሬ ላውራ ፈልገን መጣሁ። ሰላም ጤና ይስጥልን ቤተሰብ እንደጓችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው ብዙዎችን እያናገረ የሚገኘው ጠቅላይ ሚኒስትሩን ጨምሮ የሀገራችን ከፍተኛ ባለስልጣናት ስልጣን ቦታቸውን እንግዲህ ውክልና የሰጡ የሰማን ነው የምንገኘው። ምንድነው የተፈጠረው የሚለው ነገር የማስመለከታችሁ ነው የሚሆነው። እንደዚሁ ደግሞ ሰሞኑን ሚዲያ ሲዘዋወር የነበረው የፓስተር እስራኤል ዳንሳ ጉዳይ ነው። የ10 ሚሊዮን ዶላር ዳይመንድ ዘርፏል ሲባል ነበርና በዚህ ጉዳይ ላይ እንግዲህ ራሱ እስራኤል ዳንሳ መጥቶ ምላሽ ሰጥቶበታል። እሱ ብቻ አይደለም እንግዲህ ዳይመንዱ ባይትም ተገኝቷል። የእሱን ነገር የማስመጣችሁ ነው የሚሆነው። ሰብስክራይብ ለምንድነው የማታደርጉት? አሁን አድርጉ። መጀመሪያ እንግዲህ ወደ ስልጣኑ ጉዳይ ከመሄዳችን በፊት ወደ እስራኤል ዳንሳ ሄደና እስራኤል ዳንሳ ከ10 ሚሊዮን ዶላር በላይ የሚያወጣ ዳይመንድ እንግዲህ ከምዕመን ወይ ደግሞ ከአንድ እሱ ጋር ከሚገለገል ከአንድ ግለሰብ ዘርፎ ግለሰቡን ደብድቦ እንግዲህ ጉዳት እንደደረሰበት እየሰማን ነው የምንገኘውና ይሄ ነገር የቆየ ነገር ነው። ፋይሉ እንግዲህ አሁን የወጣ የሚገኘው። እስቲ ለማንኛውም ጉዳዩ ምንድን ነው የሚለው ነገር እሱ መጥቶ ምላሽ ሰጥቶበታል። ከዛ በፊት ይሄን ተመልከቱ። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዳይመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዳይመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዳይመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10 ሚሊዮን 45,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውም እና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዳይመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውን ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዳይመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል ይህ ሰውዬ። ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዳይመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዳይመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዳይመንዱ እጁ ላይ አልነበረም። እስራኤል ዳንሳ ጋር የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንዴ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስታ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ እና ወደ መድረኩ ጣ ይሏል። ዳይመንዱን መውሰዳቸው እንትን ሳይል ምን ይሉታል? ዳይመንዱን ጅጅጋ አይቼዋለሁ፣
ሰይጣን ወስዶ ጅጅጋ ነው ያለው እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አርጎ ያሳየ ነውና ነው የሚያሳፍረው የሚያሳዝነው። እንግዲህ የዘመኑ ነብይ ነን ባዮች ፓስተር ነን ባዮች በዚህ መንገድ እንግዲህ እነሱ ጋር የሚገለገል ምእመን ወይ ደግሞ ግለሰቦችን በዚህ መንገድ የሚዘርፉ ለዛም አልፎ ተርፎ የሚያስደበድቡ ናቸው። ስለማስደብደብ ካነሳን አይቀር ይሄን ተመልከቱ። ቀርጻለሁ በደምብ ግን የሰው ሃይማኖት ላይ አይደለም። እምነቴ ነው። እዩ ፕሮቴስታንት አይደል? እኔም ፕሮቴስታንት ነኝ። እኔም ፕሮቴስታንት ነኝ እኮ። የሰው ሃይማኖት አትስደብ። የሰው ሃይማኖት አይደለም የኔ ሃይማኖት ነው እየተሰደበ ያለው በሐሰተኛ ነቢያት ምክንያት። ወለደኛ መቀጠል ትችላለህ ግን ምክር ነው። አንድ እግዚአብሔር ቃል ሙግተኝ ነው የመጣው ተስፈራራኝ። እዩ ባድነው አውቃለሁ በደምብ አካውንትን የቲክቶክ አካውንትን አውቀዋለሁ። ሐሳቤን በግልጽነት አደባባይ ላይ እናገራለሁ። ሐሳብ ካለ መተህ ትሞግተኛለህ። ከዛ ባለፈ እንዴት አደርገህ ምንም ልታደርግ አትችልም። ሐሰተኛ አስተማሪ ነው። የእግዚአብሔርን ቃል አታምንም። እውነተኛ ነኝ። በእግዚአብሔር ቃል ቻሌንጅ አድርገኝ ቁጭ በልና እናውራ። ኧረ ቲክቶክ ሰርተህ አይደለም አንተ እየሰበሰብክ ትኖራለህ። መብቴ ስለሆነ ማለት ነው። ማውጣት ትችላለህ። መብቴ ስለሆነ ማለት ነው። ከዚህ በላይ ምንም አቅም የላችሁ። ትመታለህ ምናምን ማስፈራሪያ ነው አቅም። እንግዲህ የፓስተር እዩ ጩፋ ቦዲጋርድ ነው እና ወንድማችን አቤል አቡና ለመደብደብ መጥቶ እንደ ድንገት ሲመጣ እንግዲህ አቤል አቡና ላይቭ ላይ ነበርና ያው ፊቱ ስለገባ ልጁን ሳያጠቃው ይሄዳልና ወደ ፓስተር ሰይድ ዳንሳ ጉዳይ እንመለስና በዚህ ጉዳይ እሱ ምላሽ ሰጥቶበታል። ፓስተር ሰይድ ዳንሳ ምላሽ ሰጥቶበታል። እሱን ከመስማታችን በፊት ግን እስቲ ከግለሰቡ አንደበት ደግሞ ይሄን ነገር ይሄ ዳይመንድ የ60 ሚሊዮን ብር ዳይመንድ ነው እንግዲህ ይሄን ዳይመንድ የሰረቀው ግለሰብ ማን ነው ምን ሳለ የሚለው ነገር ላስደምጣችሁ። 56 ሚሊዮን ብር ነው የተነጋገርነው። ለ1 ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመንድ አምጣ ስለኝ ሰጠሁት። ሰይጣን ወሰደ ነው ያለ። በቃ አዎ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞትኩ አልሄድም ብያለሁ። ሬሳዬ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ አትፈልጋለ። እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ይሄን ፍለጋ ትሞትበታለህ እንጂ አታገኝም። እኔ በቃ ከዛ በኋላ ገንዘቤን አጥቼ ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ ማለት ነው። ከዛ በኋላ ቁጭ አልኩኝ። ከዛ ምስቱ ጠራችኝ። ከዛ በኋላ የእስራኤል ምስት ቢሮ እግዚአብሔር ተናገረኝ አለች። ለኔ አይደለም እግዚአብሔር ላንተ ተናገረ። ድንጋይ ጠፋ የምታገኘው ስለሌለ ፈልጋለሁ ካልክ ደግሞ ትሞታለህ ብሏል እግዚአብሔር። ትራንስፖርት እሰጥህና ወደ አገሬ ሂድ አለች። እንግዲህ ብዙ ሰው አለ። እኔ ትራንስፖርት ባጣ ሌላ ሰው መንገድ ላይ የሚሄድ ሰው ፈልጌ ትራንስፖርት ስጠኝ ብዬ ሄዳለሁ እንጂ ለመጠየቅ እንኳን ደግሞ ቃል የለኝም። በቃ እኔ ፈሪ ነኝ አልኩት። ምንም አላልኩም፣ ወጣሁ። ከዛ በኋላ ይሄ ወሬ ይነሳል። ማን ነው የሚያነሳ? ጽዳት የምትሰራ ሰውዬ ሴትየዋ ምህረቱ ጠይቆ ነበረ። ተስፋዬ ደግሞ እስራኤል እዛ ነው ያለ። አሁን እነሱ ልጆቹ እየዋሹ እሱ ቁጭ ብሎ ያጨበጭባል።
እዛ ቁጭ ብሎ እኮ ነው እነሱ አሁን ምህረቱ ለተስፋዬ አወርቷል። ያ ተስፋዬ ሲጠራ ደግሞ ማለት ነው እስራኤል ተነስቶ ደግሞ ሌላ በቃ እግዚአብሔር ነገር የማያነገው ጥሩ መኪና መስከረም ሳትመጣ በቃ ብሎ ብዙ ያወራኛል። እነኚህ ሰዎች ያወራኝ ይሄኛው ይናገራል። እኔ ያለውን አጥቻለሁ። እንኳን መኪና አይደለም ፈረስ መግዛት አልችልም። ሽሮ መብላት የለኝም። የሽሮ እንኳን ቡሌ በልቻለሁ ነው። ከዛ በኋላ ወጣው አደረ። አሁንም ማሚ ጠራችኝ። አሮጊቷ እየተፈራረቁ ነው የሚጠሩ አዎ እንጂ እስራኤል እስካሁን ጣልቃ ገብቶ በቃ ከኔ ጋር ቁጭ ብሎ ከዛ በኋላ ግን ይከታተላል ይሰማል የሚሆነው ነው ይከታተላል ይሰማል ተነባ ይሰማል ግን ጋር አያወራም። ከዛ በኋላ ማሚ የተደረገ ነገር ሪከርድ ምናምን ያለው ስልክ ላይ አለ አለች። ማን ነው ዛሬ አሮጊቷ አዎ አልኩኝ። ጥሩ ስልክ ነው ያለኝ ሪከርድ አደርጋለሁ። ከነሱ ጋር ያወራ ሁሉም ነገር ሪከርድ አደርጋለሁ። ይሄ ሁሉ ሰምታ ከቻልክ ሄድ ትሞታለህ አለች። እሷማ የሃናን ደገፈችልህ? አዎ ለምንድን ነው የምሞተው ነው ያልኩት። ለምንድን ነው በእንጀራ ነው ሰው ይሞታል አልኳት። ለምንድን ነው እኔ እኮ እዚህ መሞት ፈልጋለሁ አልኳት። ከዛ በኋላ በቃ ለማንኛውም 300 ብር ሰጡኝ። ማዘር 300 ብር ወስጄ ወጣው። በጣም ነው የሚያሳዝነው። የ60 ሚሊዮን ብር ዳይመንድ ኦልሞስት ከ10 ሚሊዮን ዶላር ብር አይደለም ዶላር የሚያወጣ ዳይመንድ ወስደው 300 ብር ሰጥተው ሰውየውን ትሞታለህ ሂድ ማለት እንዲያው ወስደን ሽጠን እንካፈልም አንድ ነገር እኮ ነውና በጣም ነው የሚያሳዝነው። እንግዲህ በዚህ መንገድ ነው ዘርፊያ የሚያከናውኑትና በዚህ ጉዳይ ላይ እስራኤል ዳንሳ ምላሽ ሰጥቶበታል። በጣም እየቀለደ ነው የሚገኘው። በጣም ከምላችሁ በላይ እየቀለደ ነው የሚገኘው። የሚጠይቀው አካል ስለሌለ ይመስለኛልና ምን እንዳለ ስሙት። ስለ ዲያመንድ ጉዳይ ዛሬ ላውራ ፈልገው ነው የመጣው። እንደነሰማ ከሆነ በየጊዜው የምነሳው አንዳንድ ዲያመንድ ተብሎ የምነሳው ወይ አለና የዲያመንድ ጉዳይ በተመለከተ ለዛሬ ማታ ለዚህ ጉዳይ የሚሆን በቂ መልስ ይዤ እመጣለሁ። እኔ ግን ማውደ ምንድነው አገልጋይ ነኝ፣ ነብይ ነኝ። መጸለይ ካለብኝ እጸልያለሁ። ጌታ ድንቅ ያደርጋል። የሆነ ሆኖ ግን ዛሬ ማታ አገኛቸዋለሁ። እና ሰዎች አልገባችሁ በዚህ ጉዳይ ላይ ማይ ይሄ ጉዳይ ምን ነው ብላችሁ ያልገባችሁ ሰዎች በዚህ ጉዳይ በሰፊው አውራ እፈልጋለሁ። በኋላ ማታ እመጣለሁ። ጌታ ይጎበኛችኋል። እወዳችኋለሁ። ሻሎም። ይሄን ያለው መች ነው? ትላንትና ማታ ኦልሬዲ አሁን ለቀን እየሞላው ነው የሚገኘውና ይሄን ካለ በኋላ ምንም ምላሽ አልሰጠም። ዝም ነው ያለው። እንደው የቀለደ መጥቶ ዛሬ ቪዲዮ ሰርቶ ነበርና ዛሬ ማታ 4 ሰዓት ላይ ጠብቁኝ ያለ ነበር። እስከ ዛሬ ድረስ ዝም ብያለሁ። እየሰማሁ እያየሁ ዝም ብያለሁ። አሁን ግን የዝምታ ጊዜ ጨርሻለሁ። ዛሬ ጌታ እግዚአብሔር ከረዳን ከምሽቱ 4 ሰዓት ላይ ለሁሉ ሰው የሚሆን የራሴን መልስ ይዤ እመጣለሁ። እንዲህ ያለ ነው እንግዲህ ቀልድ ሙድ ያዘ የሚገኘውና አሁን ነገ ደግሞ ይመጣና ለምን አልተናገርክም ሲባል ጌታ ኢየሱስ ተናገር አለኝም አልፈቀደልኝም እያለ እኔ አላቅም። እኔ ህልናቸው እንዴት እንደሚፈቅድላቸው የእኛን ሀገር ፓስተሮች እነዚህ ነቢያት ነን የሚሉት አስተያ ነቢዮችን ለየት የሚያደርጋቸው በመንግስት አካል ነው የሚጠበቁት። ትዝ ካላችሁ ሰሞኑን አንድ ማን ነው ፓስተር ጭሮ ሙሉ ታንክ ወታደር ሲጠብቁ የነበረው ኦኬ ከቸርች እስከ ፔንሲዮን አጅቦ ሲሩ ነበርና የእኛን ሀገር ነቢያትን ባዮች አስተያ ነቢዮችን እና ፓስተሮችን ለየት የሚያደርጋቸው በመንግስት ይጠበቃሉ፣ ድጋፍ አላቸው፣ ማንም አይነካቸውም። ለዛም ነው ይጩፋ በዚህ መንገድ ቦዲጋርዱ ልኮ ያስፈራራው የሚገኘው። በቃ የሚጠብቁ አካል አለ፣ ማንም አይነካውም፣ ማንም አያነቃነቃቸውምና በዚህ ጉዳይ ላይ በጣም የሚያሳዝኑኝ አማኙ ነው። ኦኬ አማኞቹ እነዚህ ሰዎች የሚከተሉ ይሄ በግ የሆነ ግለሰብ የሚከተሉ በጎች ናቸው የሚያሳዝኑኝ። ራሱ ትንሽ እኮ ሰው ነክቶ ሰው ሊሸውድ ይችላል እኮ ትንሽ አዳዳ ሆኖ ምናምን ሊሸውድ ይችላል። እንደዚህ አይነት ፋራት ይሸውዳችሁ ማለትም በጣም ነው የሚያሳዝነውና ወደ ግለሰቡ እንመለሳለን። ቀጣይ የምንመለከተው እንግዲህ ያው ሀገራችን ውስጥ ያለው ዝርፊያ የምታውቁት ነገር ነው። ሰሞኑን ያይ ነበርና ይሄን ደግሞ ተመልከቱ። ይሄ ደግሞ አዲስ ነው። የሀገራችን ከፍተኛ ባለስልጣናት እንግዲህ ለሌላ ሰው የስልጣን ቦታቸውን ውክልና እንደሰጡ አድርገው እንግዲህ የሚዘርፉ ናቸው። ጠቅላይ ሚኒስትሩን ጨምሮ ተመልከቱ እስቲ። ጠቅላይ ሚኒስትሩ ሀገሪቷን እንዳስተዳድር ውክልና ሰጥቶኛል የሚል ጀብራሬ ዘንድሮ አለመምጣቱን እጠራጠራለሁ። ከዚህ በፊት በድፍረት
የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ውክልና ሰጥቶኛል የሚል ጀብራሪ መጥቶ አይተነዋል። ቀጠለና የሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ውክልና ሰጥታኛለች አለ፣ ምንም ሳያፍር። ቀጠለ የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ውክልና ሰጥቶኛል ብሎ ህብረተሰቡን የኢትዮጵያን ህብረተሰብ ሲያታልሉ አየናቸው። አሁን ደግሞ የባሰው መጣ። ምን ይለናል? ይሄኛው ደግሞ የኢትዮጵያን አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ውክልና ሰጥቶኛል ይለናል። እንዴት ነው ውክልና የሚሰጠው? ካናዳ ለመሄድ የምትፈልጉ ኢትዮጵያውያንን ብር እንድታስገቡ በዚህ አካውንት እንድታስገቡ ውክልና ሰጥቻለሁ ይላል። የማይመስል በፍጹም እኮ የማይመሳሰል ነገር። ካናዳ ለመሄድ ትራንስፖርት አገልግሎት የሚሰጠው ኢትዮጵያን ኤርላይን፣ ካናዳ የሚፈቅደው ኢትዮጵያን ኤርላይን ነው እንደ ጎበዝ። ቢያንስ እነዚህ የሚያጭበረብሩን ሰዎች ቴክኒካል ነገር ተጠቅመው ከአቅማችን በላይ የሆነ ማታለልን ተጠቅመው ቢያጭበረብሩን ባልከፋ። እነሱም የባሰባቸው እኮ ናቸው። በሌላ አካል ሊታለሉ የሚችሉ ደናቁርት ናቸው መጥተው እንደዚህ የሚያጭበረብሩ። እኛም ስንጭበረበርላቸው ቢያንስ 1.5 ሚሊዮን ብር ከፈልን፣ 600 ሺህ ብር ከፈልን፣ 300 ሺህ ብር ከፈልን ከምንል 5,000 ብር 10,000 ብር ለህግ ባለሙያው ሰጥተን ይሄ ነገር ምንድን ነው? ህጋዊ ነው ወይ? ያስኬዳል ወይ ብለን የመጠየቅ ባህላችን እንዴት ደከመ? ባንከፍ ለራሱ የሚያውቁ ሰዎችን ያስኬዳል ወይ ብሎ መጠየቅ እንዴት ተሳነን ብር ለመስጠት? ይሄን ሁሉ ብር ግን ከየት እያመጣን ነው? እና ኤኒዌይ ኢትዮጵያውያን ለመታለል አትቸኩሉ፣ ጠይቁ። አሁንም ገና ይመጣሉ፣ የሚመጡ አሉ ገና ይመስሉኛል። በዚህ ድፍረት ከሄድን ሀገሪቷ ራሱ እኔን የማስተዳድራት ውክልና ሰጥቶኛል ብሎ ሊያሳምን የተዘጋጀ ጀብራሪ አለመኖሩን እጠራጠራለሁና ውድ የሀገሬ ልጆች ኢትዮጵያውያን ራሳችሁን ጠብቁ። ጊዜ ይስጥልን። እውነቱን ነውና አሁን ተባሽሳ እያየን ነው። ሰሞኑን ያላየነው የለም። የመጣው እንትና ውክልና ሰጥቶኛል፣ አሁን ቀጣይ ይመጣና ፕሬዝዳንቱ ውክልና ሰጥቶኛል ብሎ የሆነ ቦታ ላይ ሄዶ መሬት ይወስዳል፣ ያጭበረብራል። እናስታውሳልና በረከት ገበሬዋ በተነሳችው ፎቶ ብቻ አጭበርብራ ብዙ ገንዘብ ስትጠቀም እንደነበረ ወይ ደግሞ ብዙ ነገር ስትጠቀም እንደነበረ እናስታውሳለን። ከዛ ታስራ ነበር ነው ሰሞኑንና አሁን ላይ የኢትዮጵያ ሕዝብ ምን ያክል እኔ እንጃ እንዴት እንደዚህ በግ እንደሆነ አላውቅም፣ እንዴት እንደዚህ ማሰብ እንደተሳነው አላውቅም። እና በዚህ በኩል የሃይማኖቱ አሉ የሚያጭበረብሩ፣ በዚህ በኩል ደግሞ በዚህ መንገድ በመንግስት ስም እንትና ውክልና ሰጥቶኛል፣ ከንቲባ ውክልና ሰጥቶኛለች እያለ የሚያጭበረብር አለ። ጠቅላይ ሚኒስትሩ ውክልና ሰጥቶኛል እያለ የሚያጭበረብር አለ። እንትን ቱሪዝም ቢሮ ውክልና ሰጥቶኛል እያለ የሚያጭበረብር አለ። ይሄን ነገር የሚመለከቱ አካል ማለት ነው እግዚአብሔር ይወቀው። ለማስቆም ቢሞከር መልካም ነው ብዬ አስባለሁ እና ቢሰራበት እዚህ ነገር ላይ ከዚህ የትም እንዳልነው ይሄን ነገር ለማስቆም የሚሞከር አካል በራሱ በዚህ ሁኔታ ውስጥ ነው የሚገኘው ወይ ደግሞ በዚህ ውስጥ ስለሚገኝ ማስቆም ይከብደዋልና በተቻለ አቅም እንግዲህ እዚህ ነገር ላይ ትኩረት ቢደረግበት እፈልጋለሁ። ወደ እስራኤል ዳንሳ ጉዳይ ስንመለስ እንግዲህ እስቲ የሰውየውን ሙሉ አሰማችሁ። 56 ሚሊዮን ብር ነው የተነጋገርነው። ለ1 ግራም 2 ሚሊዮን ብር በኢትዮጵያ ተነጋገር። አምኜ ነው ዲያመንዲ አምጣ ስለኝ የሰጠሁት። ሰይጣን ወሰደ ነው ያለ። በቃ አዎ፣ ወይ ግደለኝ ወይ ንብረቴን ስጠኝ አልኩት። እኔ ከዛ ቸርች ካልሞት አልሄድም ብያለሁ። ሬሳዬ ብቻ መሄድ አለበት እፈልጋለሁ አልኩት። ሃይማኖቴንም ጠላሁ፣ ጴንጤ መሆኔ ጠላሁ። በቃ ከዛ በኋላ አትፈልጋለ። እኔ ጅጅጋ ነው ያየው በመንፈስ ያለ የወሰደው ሰውዬ ጅጅጋ ነው ያየው በመንፈስ ያለ። ይሄን ፍለጋ ትሞትበታለህ እንጂ አታገኝም። በቸርቹን እኔ አላቅም ነበር፣ ሚዲያ ነው የምናውቀው እንጂ ቸርቹንም ሰውዬውን አናቅም ነበር። ስንመጣ ቅዳሜ መጣን፣ ፕሮግራም ነበረ። ስንመጣ 8 ሰዓት አካባቢ ስንመጣ ጸሎት ነበረ። ጸለየ። ፕሮግራም ካለቀ በኋላ ወደ ጀርባ ላይ ዙረን አልጋ ይዘን አደርን። የቸርቹን ሳይሆን ለነጋዴ የሆቴል ማለት ነው። አደርንና ጠዋት ስንመጣ ነቢዩ ሐዋርያው እስራኤል ቢሮ ነበረ፣ የሚዲያ ቢሮ ውስጥ ቁጭ ብሎ ነበረ። እዛ ነው ያለ አሉ። እኔ ጠብቄ ቁጭ ብለን ስንወጣ
በር ላይ ያስኩትን እስራኤልን ያስኩትና እስራኤል ጋር ስትገቡ አንተ ሌላ አብሮህ ማን ነበረ? ልጅቷም ነበረች። ባለቤት እሷም አለች። የሆነ ተመስገን የሚባል ልጅ አለ። እናንተ ጋር የመጣ ነው ወይስ እዛው ያገኘ? አይደለም፣ እዚህ ነው ያየነው። እዛው ነው የተዋወቅነው። ስለዚህ ሶስታችሁ ናቸው? ማታ ሶስት ነው። የሆነ ዳንኤል የሚባል ልጅ ጥቁር ልጅም ነበረ እዛ። ከዛ እኔ ቢሮ ገብቼ ሳይሆን ቢሮ መግባት አይቻልም። በር ላይ ሲወጣ ነው እሱን ይዤ ይሄን ዕቃ ይዤ ያለው ቃል እንዳወጣልን ነበረ። ከጋምቤላ ነው የመጣ ነው። ነገ ደግሞ መሄድ እንፈልጋለን ብለን ነገር ነው። ከዛ ወደ ቢሮ ሄዱና አውሩ ይጸልይልሃል አለ። ግን አይቷል እስራኤል። ከዛ በኋላ እኛ ወደ ቢሮአቸው ወደ ላይ ያለው ይሄኛው ቢሮ ሳይሆን ሌላ ሁለት ቢሮ አላቸው። እዛ የቸርቹን ሽማግሌዎች ናቸው እዛ የሚሰሩት መሰለኝ። እዛ ጋር ሄድኩኝ። ሲገባ አንድ ሰው አለ፣ ቀጭን ሰው። እኔ በቃ የቸርቹ አለቃ ወፍራም ምናምን አስቤ ነበረ። የሆነ ቀጭን ሰው ነበረ። አንተ ነህ ፓስተር ነው ስል አዎ እኔ ነኝ አለ። በስም አታስታውሰው? አላዛር ይባላል። እሱን አናገርከው? እሱን አወራውኝ። እኛ የሆነ ዕቃ ይዘን ነበረ፣ እስራኤል ፈልገን ነበረ። አይቸው ደግሞ ወደዚህ ቢሮ ላከን። እኛ ግን በሱ እንዲባረክ እንፈልግ ነበረ ያልኩት። ከዛ ኦኬ ምን ይዘ ነበረ ያለ? ወርቅ ነበረ እጄ ላይ 13 ግራም ምናምን ነበረ የውጭ። ከዛ በወርቅ ነው አለ። ሳቀና አይደለም ይሄ አይደለም እኔ ሌላ ዕቃ አለኝ ብዬ አወጣውና ዲያመንድ ነው ያልኩት። መጀመሪያ ሳላወጣ ዲያመንድ ይዤ ነበር ያልኩት። ከዛ በእኛ እኔ ጴንጤ ነኝ። ቢያንስ በግማሽ እድሜ በላይ ቸርች ውስጥ ነው ያደግኩት። ብዙ ጊዜ ወደ ወለጋ ብዙ ጊዜ ነው አገልጋይም ሆኛለሁ። ወደ 3 ቸርች እኔ ላይ ተሰርቷል። እኔ አውቃለሁ። ቸርች ላይ ዕቃ ጠፍቶ ስልክ እንኳን ጠፍታ አመት ትቀመጣለች፣ ይቀመጣል። ባለ ንብረቱ እስከሚመጣ ድረስ በቃ የማይረባ እንኳን ወረቀት ጠፍቶ አይጠፋም ቸርች ላይ። እኔ አውቃለሁ። እና በቃ ለዚህ ነው አምኜ ነው ዲያመንድ አምጣ ስለኝ ሰጠሁት። እሱ ደግሞ ካየ በኋላ ምጸልይ ሰው አለ አለ። አሳየኝ። እንደዚህ እዚህ ጋር ይዞኝ ወደሳ ወሰደኝ፣ አሳየኝ። እሱ ነው ከእስራኤል ውጪ አሳየኝ። እሱ ደግሞ እሱ ምን አለኝ? አላዛር ሲነግረኝ እንቅርታ አማርኛ ይቆራረጣል መሰለኝ። እስራኤል ማን ነው በእስራኤል እጅ የተቀቡ ልጆች ስላሉ አለ። መጽሐፍ አታውቅም እንደ ክርስቶስ እንኳን ከኔ በኋላ የሚመጡ ከኔ በላይ ይሰራሉ ብሎ ተጽፏል። ስለዚህ ይሄ በእስራኤል እጅ ነው የተቀባ። ምንም ሳትፈራ አጸልይ አለ። ሄድኩኝ፣ አልሰጠው እየጸለየ እሱ ወደ ቁርሲ ወደዛ ነው ወደ ፊት ለፊት አላቸው፣ ወደዛ ሄደ። እኔ ቁጭ አልኩኝ። ሲመጣ መጨረሻ ላይ መጣ። እኔ ጉባኤ ላይ አጸለይ እንዴ አለ። አላዛር ፈራው አልኩት። እንዴት ትፈራለህ? ይቅርታ ጣልቃል ግባና ይሄንን ሁሉ ስታደርግና አላዛር ወስዶ በእስራኤል እጅ የተቀባ ነው ወዳለ ግለሰብ ሲልክ ዳይመንዱ ማን እጅ ላይ ነበረ? አንተ እጅ ላይ ነው። እስካሁን አልለቀቅለትም። እሺ። ከዛ በኋላ እስራኤል ማን ነው አላዛር መጥቶ አልጸለህ እንዴ አለ። እኔ ፈራው አልኩት። እንዴት ትፈራለህ አንተ እግዚአብሔር ሰው አይደለ? አንተ ጴንጤ አይደል እንዴ አለ። እና እግዚአብሔር ቤት እኮ ነው ምናምን አለ። ደግሞ እውነት ደግሞ እግዚአብሔር ቤት ላይ ምንም አይነት በህይወት እንኳን አይፈራም ፈለገ ቢሆን። ከዛ ሄድኩኝ፣ 2 ልጆች ጠራ፣ ከኔ ጋር ወጣን፣ ተንበረከክ። ከዛ በኋላ ተበረክ። እኛም እዛ ጋር እንትናል ሙሉ ጉባኤ ተንበርከኩ አሉ።
ልጁ ተናገረ። ሁሉም እዛ እንደዚህ ሆነ ወደቀ። እኛም ተመረቀ። ከዛ በኋላ ሰጠው አምጣ አለ። አምጣ ያለማን ነው የሚጸልየው ቀዩ ልጅ አልዓዛር ያሳየኝ ልጅ በእስራኤል እጅ የተቀባ ልጅ አለሱ ነው የሰጠው። እዛን የመጀመሪያ እዛው ነው ያየሁት። በቃ አላውቀውም። እስራኤልም በቃ በፊት ለፊት እዛው ነው ያየሁት። እኔ አላውቀውም መጀመሪያ። ከዛ በሚዲያ ነው በትክክል የማውቀው። ሁሌ በቃ እሱን የምናየው ቴሌቪዥን ምናምን ሌላ አናውቅም። እኛ ሚዲያ የመንግስት አይተን አናውቅም። እሱን ብቻ ነው የምናየው። ከዛ በኋላ እየጸለየ የቤተሰብ ያለፈበት እንትናምን በቃ በኦሮምኛ ነው የማውቀው። አባራ ይባላል በኦሮምኛ። እሱን ይሰብርልሃለውና አለ ሰጠው ነብዩ። ከዛ በኋላ ይሄ ብዙ አወራና እየጸለየ ተነሱ አለ። ተነሳ። ከዛ በኋላ ተነሳውና አምጣ አልኩት። ወደቀ አለ። ዳይመንድ ወደቀ ያለ በዛ እንግዲህ እዛ ላይ ቤቱ ላይ እንደዚህ ድንጋይ እንኳን አይደለም እዛ ላይ ተብሏል። ቆሻሻ የለም ምን የለ ወረቀት የለም ምን የለ እንዴት ይወድቃል አልኩትና እሱ ጋር ተያያዝኩኝ ነው ጉባኤ ፊት ማለት ነው። ፊት ለፊት ላይ በቃ ተያያዝ። ስጠኝ አልኩት። እግዚአብሔርን የምትፈራ ከሆነ ስጠኝ አልኩት። ጠፋን ያለ ሰይጣን ወሰደ ነው ያለ። በቃ መጀመሪያም ከዘር ያለፈ እንትን ምን ይባላል በአማርኛ በኦሮምኛ አባራ ይባላል። እንደዛ አልፎ የመጣ ማለት ነው። ከዛ በኋላ እሱ ወሰደ አለ። ከዛ ያስኩኝ እኔ ዘበኛዎች መጡ። እንግዲህ ጉባኤ ፊት ነው ያንን እንግዲህ ፊት ለፊት ላይ አጠገብ ያሉ ሰዎች አሉ ማታ አሉ። እነሱ ምንም አይነት ምስክርነት እሱም ብቻ ያዙት እኔን ብቻ እንጂ ሰውየውን አይነኩትም እኮ ገባኝ። ግን ያ ሁሉ ጉባኤ ያለ እጁ ላይ ያዘው ነገር አይተዋል አይደል? በዛ ቅጽበት ሰይጣን ወሰደው ሲል አጠገብ ያሉት ሰዎች ራሳቸው እነሱ ከነሱም እኮ ፈልጉ በቃ ግራ ገብቷቸው ማለት ነው። ሰዎቹ እንደ የት ወደቀ እውነትም ወሰደ ሰይጣን ይወስዳል እንዴ ምናምን እንደ ወርቅም ከወደቀ ሰይጣን ይወስዳል ይባላል ምናምን ብዙ ሴቶች እንደ ያሉ በቃ እውነትም ሰይጣን ይወስዳል ነው ያሉ ሴቶች ብዙ ሰዎች። እኔም ጭራሽ አላማንም ሰይጣን እንዴት ቸርች ይገባል አልኩኝ። እዛ ዘበኛዎች መጡ። ወደ 4 ዘበኛዎች አሉ መጡ። ልጁንም እኔንም ያዙ። እብድ ነኝ እንደ ያሉ አይደለም እብድ አይደለም እቃ ወስዶብኝ አልኩት። ኢንዌስ ቪዲዮአችን ይነሳል። አሁንም ቢሆን ማለት ተፈልገው ጋር አትሸወዱ። ኦኬ በፕሮቴስታንት ወንድሞቻችን እኔን አንታችሁ ተሐዘኑኝ። አሁን ላይ ፕሮቴስታንቲዝም ጭስ አልባ ኢንዱስትሪ ነው ሲል ነበር የሆነ ፓስተር ሲናገር ሰምቼዋለሁና ጭስ አልባ ኢንዱስትሪ ነው የሆነው አሁን ላይ። ኦኬ ምን ፍቃድ አይጠየቅም፣ ግብር አይከፍልም። የመጣ ፓስተር ሁሉ እውቀት ኖራቸው ቢዘርፏቸው ደግሞ እውቀት ኖራቸው ቢሸውራቸው አሪፍ ነው። ነገር ግን እውቀቱም የላቸው ምንም እርድናም የላቸው ከገጠር ስራ ሲያጡ ይመጡና ወይ አማርኛውን አይችሉ፣ ኦሮምኛውን አይችሉ፣ ወይ ትግርኛውን አይችሉ። በቃ እንትን ብሎኛል ጌታ እንትን ብሎኛል እያሉ ዘይት ይሸጡ። እናንተ እንዴት ነው የሚያጨረብራቸው? እግዚአብሔር አላቅም እኔ ግራ ይገባልና እኔ ሰውን የሚጠነቃቂ ፈልጋለሁ። እነዚህ አካላትን ደግሞ የመንግስት አካል አሁን ላይ የተገር ነበር ስንት ቸርች ይዘጋው ኦልሞስት ከ30,000 በላይ ቸርች ዘግቷል በአንድ ጊዜ ነው ምናምን ነገር ሰሞኑን እንሰማ ነበርና ለምን የለም እንዲያውም ፓስተሮች ዲግሪ መጠየቅ ጀምሯል አሁን ላይ በደሞ ቸርች ውስጥ የሚያስተምሩ አካላት ዲግሪ የሚጠይቁበት ሀገራት አሉና ሰሞኑን አፍሪካ ውስጥና ኢትዮጵያ ውስጥ እንደዛ ዝራት ቢዘረጋ ኦኬ እዛው ቻለም ባይዘው እኛም ጋር ስንመጣ በዚህ መንገድ የሚያጭበረብሩም ይዘርፉ አሉ እኛም ጋር ራሱ ሌሎችም ጋር ስለሄድ ይገኛሉና በተቻለ አቅም እንግዲህ የሚመለከቱ አካል የቸርቿ የበላይ አካላት የቸርቿ የበላይ አካላት መሆናችሁ ይመለከታቸው መንግስት አካላትም ካላችሁ ይሄን ነገር አንድ በትዋን ፈልጋለሁ። እናንተ ማሳባችሁን አስቀምጡበት። በቀጣዩ እንመለሳለን። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።